በዩክሬንና ሩሲያ መካከል ለዓመታት የዘለቀውና የዓለምን የጂኦፖለቲካዊ መልክ የቀየረው አውዳሚ ጦርነት አሁንም እልባት ሳያገኝ አዳዲስና ውስብስብ ምዕራፎችን እያስተናገደ ይገኛል። የዩክሬን መንግስት በአሜሪካ አሸማጋይነት በኃይል መሰረተ ልማቶች ላይ ያተኮረና የተወሰነ እፎይታን ሊያመጣ የሚችል የተኩስ አቁም ስምምነት ለሩሲያ ቢያቀርብም የሰላም ተስፋው አሁንም በተኩስና በፍንዳታ ታጅቧል። በቀድሞ የአሜሪካ የስለላ ድርጅት CIA ዳይሬክተር ዴቪድ ፔትሪያስ ትንታኔም መሰረት ሩሲያ በጦር ግንባር የነበራትን የበላይነት እያጣች መምጣቷ ሲገለጽ፣ በሌላ በኩል ደግሞ ድሮኖችና ሚሳኤሎች ንጹሃንና ስትራቴጂካዊ የነዳጅ ተቋማትን ማጥቃታቸው አላቆምም። ከጦር ሜዳው ውጊያ ባሻገር ደግሞ የሩሲያ ከፍተኛ ባለስልጣናት በአውሮፓ ህብረትና በአሜሪካ ፖለቲካ መካከል ያለውን የዲፕሎማሲያዊ ግብዝነትና የትራምፕን አስተዳደር ተከትሎ የመጣውን አለመተማመን በማጋለጥ የቃላት ጦርነቱን አጋግሎታል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በዩናይትድ ስቴትስ ከፍተኛ ባለስልጣናት አሸማጋይነት የኃይል መሰረተ ልማቶችን ከማጥቃት የመቆጠብ የተኩስ አቁም ስምምነት ጥያቄ ለሩሲያ መንግስት ማቅረባቸውን ይፋ አድርገዋል። ይህ እርምጃ በሁለቱ ሀገራት መካከል እየተካሄደ ያለውን አውዳሚ ጦርነት በተወሰነ መልኩም ቢሆን ለማርገብና በተለይም በሲቪል መሰረተ ልማቶች ላይ እየደረሰ ያለውን መጠነ ሰፊ ውድመት ለመቀነስ ያለመ መሆኑ ተመላክቷል። ፕሬዝዳንት ቮሎዲሚር ዘለንስኪ ለሀገራቸው ህዝብ ባደረጉት ይፋዊ ንግግር ላይ እንደገለጹት የሩሲያ መንግስት በዩክሬን የኃይልና የኤሌክትሪክ መሰረተ ልማቶች ላይ እያደረሰ ያለውን ድብደባና ጥቃት ለማቆም ዝግጁ ከሆነ እኛም በበኩላችን ተመሳሳይ የሆነ አዎንታዊ እርምጃ ለመውሰድና ምላሽ ለመስጠት ሙሉ በሙሉ ዝግጁ ነን ብለዋል። ፕሬዝዳንቱ አክለውም ይህ የዩክሬን መንግስት ውሳኔና የተኩስ አቁም ሀሳብ በአሜሪካውያን አሸማጋዮች በኩል ለሩሲያ ወገን በይፋ እንዲደርስ ተደርጓል ሲሉ የዲፕሎማሲያዊ ጥረቱን አቅጣጫ አብራርተዋል። ከዚህ የቅርብ ጊዜ ጥያቄ ቀናት ቀደም ብሎ ፕሬዝዳንት ዘለንስኪ ከአሜሪካ አደራዳሪዎች ጋር ባደረጉት የስልክ ውይይት እየመጣ ያለውን የፋሲካ በዓል ምክንያት በማድረግ በኃይል መሰረተ ልማቶች ላይ ያተኮረ ተመሳሳይ የተኩስ አቁም ስምምነት ሀሳብ አቅርበው እንደነበር አስታውሰዋል። ይሁን እንጂ የሩሲያ መንግስት ይህንን የዩክሬንን የፋሲካ በዓል የተኩስ አቁም ጥያቄ ሙሉ በሙሉ ውድቅ በማድረግ በተቃራኒው ወደ ዩክሬን ግዛቶች የሚያስወነጭፈውን የድሮንና የሚሳኤል ጥቃት አጠናክሮ መቀጠሉ ታውቋል ሲል ታስ የዜና ወኪል ዘግቧል። በሌላ በኩል ከጦር ግንባር እየወጡ ያሉ መረጃዎችና ወታደራዊ ትንታኔዎች የጦርነቱን ነባራዊ ሁኔታ በተለየ መልኩ እያሳዩ ይገኛሉ። የቀድሞ የአሜሪካ ማዕከላዊ የስለላ ድርጅት ዳይሬክተር የሆኑት ዴቪድ ፔትሪየስ እንደገለጹት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወታደራዊ ኃይሎች በዩክሬን የጦር ግንባር ላይ የነበራቸውን ወታደራዊ በላይነትና የኃይል ሚዛን ብልጫ እያጡ መምጣታቸውን ገልጸዋል። የቀድሞው የስለላ ድርጅት ዳይሬክተር ዴቪድ ፔትሪየስ ከሲቢኤስ ኒውስ የቴሌቪዥን ጣቢያ ጋር ባደረጉት ሰፊ ቃለ ምልልስ ላይ ሁኔታውን ሲያብራሩም አስገራሚውና አስደናቂው ነገር ሩሲያ አሁን ላይ በጦር ግንባሩ ያላትን የበላይነት ማጣቷ ነው ብለዋል። ፔትሪየስ ትንታኔያቸውን ሲያብራሩም ሩሲያ በሰው ኃይል ብዛት ዩክሬንን እጅግ በጣም ትበልጣለች፣ በጦር መሳሪያ ክምችትም ሆነ አቅምም እንዲሁ ዩክሬንን በእጅጉ ትልቃለች። የሩሲያ የኢኮኖሚ አቅም ከዩክሬን ኢኮኖሚ ከ10 እስከ 12 እጥፍ የሚበልጥ ግዙፍ ነው። ይህ ሁሉ ግዙፍ ብልጫና የበላይነት እያላት በአሁኑ ሰዓት ግን የዩክሬን ኃይሎች ሩሲያውያንን በጦር ግንባር ላይ እርምጃቸውን ገጥተው ሙሉ በሙሉ ማስቆም ችሏል ሲሉ የዩክሬን ጦር የመከላከል ብቃት አዳንቀዋል። በአሁኑ ወቅት በሁለቱ ሀገራት መካከል የነበረው የሰላም ድርድር ሂደት ከፍተኛ መቀዛቀዝና መዳከም የታየበት ሲሆን ይህን ተከትሎም በያዝነው ወር መገባደጃ አካባቢ ከፍተኛ የአሜሪካ ባለስልጣናትና የልዑካን ቡድን ወደ ዩክሬን ዋና ከተማ ኬቭ ይመጣሉ ተብሎም ይጠበቃል። ፕሬዝዳንት ዘለንስኪ እንደገለጹት ኬቭ ይህን አጋጣሚ በመጠቀም ጦርነቱን በዘላቂነት ለመቋጨት የሚያስችሉ የደህንነት ዋስትናዎችን በማዘጋጀትና በማጠናከር ላይ በትኩረት እየሰራች ትገኛለች ማለታቸውን ዓለም አቀፍ የዜና አውታሮች እየዘገቡት ይገኛሉ። በጉዳዩ ላይ ተጨማሪ ማብራሪያ የሰጡት ዘለንስኪ ከዚህ ቀደም በተደረሰው ስምምነት መሰረት ዩክሬን የራሷን የድርድር ሀሳቦች እያዘጋጀች ሲሆን በተለይም በደህንነት ዋስትናዎች ዙሪያ የተዘጋጀውን ሰነድ የማጠናከር ስራ እየተሰራ ስለመሆኑን አመላክተዋል። እነዚህ የደህንነት ዋስትናዎች ጦርነቱን ወደ እውነተኛ ፍጻሜ ለማድረስና ዘላቂ ሰላምን በሀገሪቱ ለማምጣት ቁልፍ መሳሪያዎች ናቸው ሲሉ ፕሬዝዳንቱ የጉዳዩን ወሳኝነት አስምረውበታል። ይህ በእንዲህ እንዳለም የዩክሬንና የአሜሪካ ከፍተኛ ባለስልጣናት የዕለት ተዕለት ግንኙነት በማድረግ መረጃዎችን እየተለዋወጡ መሆኑንም ፕሬዝዳንቱ አረጋግጠዋል። በያዝነው ወር በኦርቶዶክስ ቤተክርስቲያን እምነት ተከታዮች ዘንድ በድምቀት የሚከበረውን የፋሲካ በዓል ተከትሎም በአሜሪካ ልዩ መልእክተኞች በሆኑት ስቲቭ ዊትኮፍና ጃሬድ ኩሽነር የሚመራ ከፍተኛ የአሜሪካ የልዑካን ቡድን ኬቭ ይገባል ተብሎ ቀጠሮ ተይዟል። ይህ ታሪካዊ ጉዞ ለስቲቭ ዊትኮፍና ለጃሬድ ኩሽነር ወደ ዩክሬን የሚያደርጉት የመጀመሪያ ጉብኝታቸው ይሆናል። ይሁን እንጂ ሁለቱ ከፍተኛ የአሜሪካ ልዑካን ከዚህ ቀደም የሩሲያዋን ዋና ከተማ ሞስኮን በተደጋጋሚ መጎብኘታቸው የዲፕሎማሲያዊ ሚዛናቸው የተለየ አድርገዋል። ይህ ወደ ኬቭ የሚያቀናው ከፍተኛ የልዑካን ቡድን ታዋቂውን የሪፐብሊካን ፓርቲ ሴናተር ሊንድሴ ግራሃምንም ሊያካትት እንደሚ
እንደሚችል በስፋት እየተገመተ ይገኛል። ይህ የጦር ግንባር ሁኔታ እየተገለጸ ያለው ፕሬዝዳንት ቮሎዲሚር ዘለንስኪ እየመጣ ያለውን የኦርቶዶክስ ፋሲካን ታሳቢ በማድረግ በኃይል መሰረተ ልማቶች ላይ ጥቃት ላለመፈጸም አዲስ ጊዜያዊ የተኩስ አቁም ጥያቄ ለሩሲያ ባቀረቡበት ወቅት ነው። ከዚህ ቀደም ባለፈው የፋሲካ በዓል ቅዳሜና እሁድ ላይ ውጊያ እንዲቆም የቀረበ ተመሳሳይ ጥያቄ በሩሲያ በኩል ውድቅ መደረጉ የሚታወስ ነው። የሰላም ጥሪዎችና የተኩስ አቁም ሀሳቦች ቢኖሩም በሁለቱ ሀገራት መካከል ያለው የኃይል መሰረተ ልማቶችን የማውደም ጦርነት ግን አሁንም እንደቀጠለ ነው። የምዕራባውያን ሀገራት ዩክሬን በሩሲያ የነዳጅና የኃይል መሰረተ ልማቶች ላይ የምታደርገውን ጥቃት እንድታቆም ተደጋጋሚ ጥሪዎችን ቢያቀርቡም የጦርነት ጉዳይ ተንታኞች እንደሚያስረዱት ዩክሬን አሁንም ቢሆን በሩሲያ የነዳጅ መሰረተ ልማቶች ላይ የምትሰነዝረውን ጥቃት አላቋረጠችም። በቅርቡ የሩሲያ መንግስት ባወጣው መረጃ መሰረትም የዩክሬን ድሮኖች በካሲፒያን የነዳጅ ቧንቧ መስመር የጥቁር ባህር ተርሚናል ላይ ጥቃት መፈጸማቸውን አስታውቋል። ይህ የጥቁር ባህር የነዳጅ ተርሚናል በዓለም አቀፍ ደረጃ ከሚቀርበው አጠቃላይ ነዳጅ አቅርቦት ውስጥ 1.5 በመቶውን የሚያስተናግድ እጅግ ግዙፍና ስትራቴጂካዊ ተቋም ሲሆን በደረሰበት የድሮን ጥቃትም የተወሰነ ጉዳት ማስተናገዱ ተገልጿል። ጦርነቱ ከወታደራዊና የኢኮኖሚ ኢላማዎች ባለፈም በሲቪል ማህበረሰቡ ላይ እያደረሰ ያለው ሰብአዊ እልቂት አሁንም ቀጥሏል። በምስራቃዊ ዴኔፕሮፔትሮቭስክ ክልል በምትገኘው ኒኮፖል ከተማ ውስጥ አሳዛኝ ክስተትም ተፈጥሯል። የሩሲያ ድሮን በህዝብ ማመላለሻ የከተማ አውቶቡስ ላይ በፈጸመው ድንገተኛ ጥቃት የሶስት ንጹሐን ዜጎች ህይወት ሲያልፍ ሌሎች 12 ሰዎች ደግሞ ከባድና ቀላል የአካል ጉዳት መድረሱ ተዘግቧል። የዩክሬን ባለስልጣናት ይህንን በህዝብ ትራንስፖርት ላይ የተፈጸመውን አሳዛኝ ጥቃት በይፋ አረጋግጠውታል። የዩክሬን የሀገር ውስጥ ጉዳይ ሚኒስትር የሆኑት ኢሆር ክሊሜንኮ ይህንን ጥቃት በተመለከተ በሰጡት መግለጫም ጥቃቱ የተፈጸመው የትራፊክ መጨናነቅ በሚበዛበትና በርካታ የከተማዋ ነዋሪዎች ወደ ስራ ገበታቸው በሚጓዙበት የጠዋት ሰዓት ላይ መሆኑን ጠቁመው ድርጊቱን እጅግ አውዳሚና አሳዛኝ ነው ሲሉ በከፍተኛ ሐዘን ገልጸውታል። ይህ በእንዲህ እንዳለም በደቡባዊ የዩክሬን የወደብ ከተማ በሆነችው ኦዴሳ ላይ በሌሊት በተፈጸመ ሌላ ከባድ ጥቃት የመኖሪያ አፓርታማ ህንፃ ላይ ከፍተኛ ውድመት ደርሷል። ባለስልጣናት እንዳረጋገጡት በዚህ የሌሊት ጥቃት የሁለት ሴቶችና የአንድ የ2 ዓመት ህፃን ልጅ ህይወት በሚያሳዝን ሁኔታ አልፏል። በተጨማሪም 11 ሰዎች በአስቸኳይ ወደ ሆስፒታል ተወስደው የህክምና እርዳታ እየተደረገላቸው ሲሆን ከቆሰሉት መካከልም አንዲት ነፍሰ ጡርና 2 ህፃናት እንደሚገኙበት ነው የተገለጸው። ከቆሰሉት ህፃናት መካከል አንደኛው እድሜው ከ1 ዓመት በታች የሆነ ጨቅላ ህፃን መሆኑ የጥቃቱን ሰብአዊ ቀውስ አስከፊነት በግልጽ ያመላክታል። በመጨረሻም ይህ ጦርነት ካስከተለው የጂኦፖለቲካዊና የዓለም አቀፍ ግንኙነት ውጥረቶች አንጻር የሩሲያ ከፍተኛ ባለስልጣናት በምዕራባውያን ሀገራት ላይ ጠንካራ ትችቶችን እየሰነዘሩ ይገኛሉ። የዓለም አቀፍ የኢንቨስትመንትና የውጭ ሀገራት የኢኮኖሚ ትብብር የሩሲያ ፕሬዝዳንት ልዩ መልእክተኛና የሩሲያ ቀጥታ ኢንቨስትመንት ፈንድ ዋና ስራ አስፈጻሚ የሆኑት ክሪል ዲሚትሪቭ በቅርቡ ባወጡት መግለጫ የአውሮፓ ህብረትና የእንግሊዝ መሪዎችን በግብዝነት ከሰዋቸዋል። እንደ ክሪል ዲሚትሪቭ አገላለጽ የአውሮፓ ህብረትና የእንግሊዝ መሪዎች የዩናይትድ ስቴትስን ለዩክሬን የምታደርገውን ወታደራዊና የገንዘብ ድጋፍ እንዳታቋርጥ በማሰብ ብቻ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ ያላቸውን ጥልቅ አሉታዊ አመለካከት ላይ እንዲሁም ጥላቻ በከፍተኛ ጥንቃቄ ደብቀው ቆይተዋል ነው ያሉት። የሩሲያው መልእክተኛ በኤክስ ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ የአውሮፓ ህብረትና እንግሊዝ ለዩክሬን የሚያገኙትን ልዩ ድጋፍና እርዳታ ለማስቀጠል ሲሉ በውስጣቸው ምን ያህል ጸረ ትራምፕ እንደሆኑ ለረዥም ጊዜ በተስፋ መቁረጥ ስሜት ሲደብቁ ቆይተዋል ሲሉ ክሳቸውን አቅርበዋል።